እስራኤል የባላስቲክ ሚሳኤል ጥቃት ሰንዝራለች። የፈለገ ቢሆን በእምነት ረብሻ ከተነሳ መቆም እንደማይችል ታውቃላችሁ። ማንም ሰው ደግሞ የሚጎዳ የለም። 101 መስጂዶች እንሰራለን አይቀርም። እስልምና ተገፍቶ መጨረሻው ድል ነው። ኢንሻአላህ እንሰራለን። ግን ጆን ዳንኤል ኦርቶዶክስ አይደለም። እናንተ አሽቃብጡለት እንጂ እሱ ኦርቶዶክስ አይደለም። ናሁን ፎንቴ ኦርቶዶክስ አይደለም። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ወለውላ ደፍዑ ላህ ናሰ ባዕضሁም ቢባዕድ ለሁም ጠላቶች እንዳሉ እናውቃለን። ጠላቶቻችንን ጠላት ብለን እንናገራለን። ሰላማዊ እየኖረ ያለን ህዝብ ግን በእምነቱና የእምነት ቦታው ላይ ይሄ ጥቃት ሮንግ ነው። አላህ አይወድም። የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ፣ በሆነ ሀገር ላይ በእሳት፣ በሆነ ሀገር ላይ በሆነ ለጥቂት ለርካሽ የፖለቲካ ፍላጎት ተብሎ እዛም እዚህም ሰዎች ሲሞቱ። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። ተው፣ እግዚአብሔርን ፍሩ። ተው፣ ፈጣሪያችሁን ፍሩ። ኢትዮጵያ መሪ የላትም። መሪ እስከሌለው አናርኪዝም ተፈጥሯል። ዜዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሰላም ሰላም፣ ውድ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላምታችሁ ብዝት ይበል ያልኩ ዛሬም እንደተለመው በአዳዲስ ቪዲዮዎች እና ወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉ። ዳይ ወደ ቪዲዮ። በአላፍ እስራኤል እልፍ ጉዳይ በዚህ ጊዜ ያጠፋ መሞከር ቤተ ክርስቲያኒቷን መጥፈር ግን አደጋ ነው።
የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ ያ። ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን። ሁሉም ድምፅ ሊያሰማ ይገባል። የሚመለከተው አካልም አፋጣኝ እርምጃ ሊወስድ ይገባል። በእንደነዚህ አይነት ጋጦ ወጦች ማለት ነው። ወንድሞቻችን ግን ሶብር ላይ ያሉ ሶብሩን አላህ ይስጣቸው። እኛንም ሶብር አላህ ይለግሰን። ማነው ጣቱ ሲቆረጥ የማያውቀው? አረ ወገኖቻችን ናቸው። እናልቅስ፣ በብሔር አንከፋፈል፣ ሰው በመሆናችን ብቻ። ሰላም እንዴት ናችሁ? ቬሮኒካ አዳነ ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምፅ ሰውን ታገኛላችሁ። እስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምፅ እንዲሆኑ በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምፅ ሰውን ታገኛላችሁ ሁላችሁም። እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክስ ላይ እየደረሰ ያለውን ግፍ ምን ነው በአሁኑ ዘማሪሽ አላችሁኝ። ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው የምነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጭ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የእሱ ይብሳል። እና አሁን ያለው አማራጭ ለእግዚአብሔር መስጠት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው። እድል እየሰጠ ነው። አርሲ ላይ የምትገኙ ይህን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመው። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቆሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ፣ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም፣ ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን፣ ተው። እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ። የፈለገ ቢሆን በእምነት ረብሻ ከተነሳ መቆም እንደማይችል ታውቃላችሁ። ማንም ሰው ደግሞ የሚጎዳ የለም። የሚጎዳው ምስኪኑ ህዝብ ነው። የሚጎዳው በልቶ ያልጠገበው ህዝብ ነው። ምክንያቱም ገንዘብ ያለው ሰው ይኖራል፣ የትም ሀገር ዞሮ ይኖራል። እዛ አገር ላይ ግን ያሉ ቀንና ሌሊትን ሰዓቴን እንዴት አሳለፍኩ፣ ልጆቼን እንዴት አስተማርኩ፣ ወጥቼ በሰላም ገባሁ እያለ የሚጨነቀውን ምስኪኑን ህዝብ ነው የምታስጨርሱት። ኮሜንት ላይ የምትጽፉት ጽሁፍ ኦርቶዶክሶችም ሁኑ እህቶቼ፣ ወንድሞቼ፣ ሙስሊሞችም የምትጽፉት ጽሁፍ ንቁ። እነሱ ሙስሊሞች
አገራችሁ እንደዚህ ሁኑ፣ ክርስቲያኖች እንደዚህ ሁኑ እያሉ እራሳቸው ይጻጻፋሉ ራሳቸው። ከዛ እናንተ ሙስሊም ይመስላችሁና ትሳደባላችሁ፣ ከዛ ክርስቲያን ይመስላችሁና ትሳደባላችሁ፣ እርስ በርሳችሁ ትያያዛላችሁ። ንቁ። አእምሮ ሰጥቶናል የሰማይ የምድር ባለቤት። ሁላችሁም እዚህ ውስጥ ያላችሁ ጭንቅላት አላችሁ፣ ማስተዋል ትችላላችሁ፣ ማየት ትችላላችሁ፣ ሮንግን ከራይት መለየት ትችላላችሁ። አንድ ሰው ለጀስትስ ሲቆም ሙስሊም ስለሆነ አይደለም፣ ክርስቲያን ስለሆነ አይደለም፣ የትኛውም ነፍስ መጥፋት የለባትም። ይው አማራ ክልል ላይ ስንት ህይወት ጠፍቷል። መመለስ ይቻላል። ቤተሰቦቻቸው ግን እየተቃጠሉ እርር እያሉ እያለቀሱ እናቴን አፈቀችኝ አባቴ ወንድሜ እያሉ ነው ያሉት። ወለጋ ክልል ላይ ሄዱ። ሀቅን ይወዳል። ወለጋ ክልል ላይ ሄዱ። ስንቱ እያለቀሰ ነው ያለው፣ ስንቱ። አንድ ነገር ደግሞ ማወቅ ያለባችሁ የአንድ ቦታ ላይ የሚፈጠር ስህተትና የሚፈጠር ተንኮል ለብዙ ይተርፋል። ለማንም ፖለቲካ መነገጃ ህዝባችን መስዋዕት አይሆንም። ጅል አይደለም። ለማንም ፖለቲካ ሄዶ ወንበሩ ላይ ተቀምጦ ህዝቡን ቼክ ለማያደርግ ማንም ሰው አይሞትም። ኢድን ረበል ዓለሚን ለዲናችን እንደምንሞት ስለምታውቁ በሃይማኖቱ ሙስሊሙም የሌላውም እምነት ተከታይ ኦኬ በእምነቱ ድርድር እንደሌለው ስለምታውቁ ምንም ነገር ንግድ አላዋጣችሁም። አሁን በዚህ በእምነት መጣችሁ። ከአውሬ በታች ባትሆኑ ኖሮ ይሄንን ነገር የፈጸማችሁ ከአውሬ በታች ባትሆኑ ኖሮ ሰው እየሰገደ ፈጣሪውን እያመለከ አርብ ቀን መሬት የለውም የሚሰግድበት መስገጃ አልተሰጠው መስጊድ የሚሰግድበት ሌሎች ሀገር ላይ ዓለም ላይ መስገጃ ተፈቅዶ እስልምና ላይ እንኳን ጥላቻ አለው የሚባለው ሀገር ላይ መስገጃ ተሰጥቶ መቃብር ቦታ ተሰጥቶ ኦኬ ተማሪዎች ሂጃባቸውን አድርገው እየተማሩ እናንተ ክልል ላይ ከለከላችሁ። ለምንድን? አሁን ይቺን ሰዓት ጠብቃችሁ ህዝቡን ለማባላት ስለምትፈልጉ ማለት ነው። ቆስቁሳችሁ በዛ ትሉ በዚህ ብትሉ አላዋጣችሁም። አሁን ግን ህዝቡን ለማባላት ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። እስከ መቼ ድረስ ነው አክሱም ላይ ሶላት መስጊድ የማይፈቀድበት መስጊድ የማይሰራበት? አክሱም ቅድስት ቦታ ናት ካሉ እነሱ አፋርም ሶማሌም ቅድስት ቦታ እኮ ነው። አፋር ላይ ሶማሌ ላይ 100% የሙስሊም ሀገር ነው። አፋሩም ሶማሌውም ለነሱ ቆርጦ መቀበሪያ ቦታ ሰጥቷል፣ አልከለከለም። የሃይማኖት ቦታ ሰጥቷል፣ አልከለከለም። የአክሱም መሬት የተለየ የሚያደርግበት ምንድን ነው? ስለዚህ መጅሊስ እስከ መጨረሻው መታገል አለበት። በመንግስት በኩል መነጋገር አለበት። የመስጊድ ቦታ መሰጠት አለበት። የመቀበሪያ ቦታ መሰጠት አለበት። ሙስሊሞች የሂጃብ ጉዳይ እስከ መቼ ድረስ እየተጮኸ ይኖራል? አዲስ አበባ ዩኒቨርሲቲ እዚሁ አዲስ አበባ ውስጥ ራሱ ኒቃብ እየከለከሉ ነው። እስከ መቼ ድረስ ይሄ ብሶት ይቀጥላል? አንድ ሁነን መታገል አለብን። ሰላማዊ ሰልፍ መጠራት ካለበት ሰላማዊ ሰልፍ መጠራት አለበት። የአፋር ክልል የሶማሌ ክልሎች ክልላዊ መንግስታቶች ራሱ መግለጫ ማውጣት አለባቸው። ወንድሞቻችንን ተው ማለት አለባቸው። ለትግራይ ብሔራዊ ክልል ደብዳቤ መጻፍ አለባቸው። አሁን ይሄንን ግፍ እየሰሩ ያሉት የመንግስትን መለዮ የለበሱ ሰዎች ናቸው። የዛሬ ሳምንት ጁምዓ ከኹጥባ እንደወጣሁ ከሶላት እንደወጣሁ ከአክሱም ተደወለልኝ። መለዮ የለበሱ ሰዎች ናቸው የደበደቧቸው። የመንግስትን መለዮ የለበሱ ሰዎች። መንግስት በዚህ ጉዳይ ላይ እርምጃ ሊወስድ ይገባል። በእርግጥ የአካባቢ እስካሁን ለማዕከላዊ መንግስት ታዛዥነት ሙሉ ታዛዥነት እያሳየ እንዳልሆነ እናውቃለን። ነገር ግን መንግስት እርምጃ መውሰድ አለበት። ጠቅላይ ሚኒስትራችን ስለ አክሱም ሲጠየቁ ኦርቶዶክሶች መፍትሄ ይሰጣሉ ብለው ተናግረው ነበር። መጀመሪያ ገና ለውጡ እንደመጣ ይኸው እስካሁን ለውጥ ሊሰጡ አልቻሉ። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። መንግስት ለመስገጃም ለመቀበሪያም ቦታ ይሰጣቸው የሚል ቁርጥ አቋም መስጠት አለባቸው። በዚሁ አጋጣሚ ዶክተር አብይ ትልቅ ታሪክ መስራት አለባቸው ብዬ አስባለሁ። አክሱም የነጃሺ ሀገር ነው። ነጃሺ አሁን የተቀበሩበት ቦታ አይደለም እኮ ሰሃቦችን ያስተናገዱት። ሰሃቦች የተስተናገዱት አክሱም ላይ ነው። ይህ ታሪካዊ ቦታ ለመላ ሙስሊም ዓለም ትልቅ ለኢትዮጵያም የኢኮኖሚ ምንጭ ሊሆን የሚችል ቦታ ነው። በነጃሺ ስም ትልቅ መስጊድ እዛ ቦታ ላይ መሰራት አለበት። አዲስ አበባ ላይ አይደለም፣ እዛ ቦታ ላይ እዛው አክሱም ላይ ነው ሰሃቦች የተስተናገዱት። አክሱም ላይ መስጊድ መፈቀድ አለበት፣ መቀበሪያ ቦታ መፈቀድ አለበት። ለኢትዮጵያ ኩራት ነው። ይሄ ትልቅ ኩራት ነው። ታሪካችንን ከፍ የሚያደርግ ነው። ጎብኚዎችን ወደ ኢትዮጵያ እንዲገቡ የሚያደርግ ትልቅ ነገር ነው። ይሄ ነገር መጅሊሱ ገፍቶ ማህበረሰቡን ከኋላ አስከትሎ ትልቅ ኃላፊነት አለበት። መቋረጥ የለበትም። የአንድ ጊዜ ጩኸት ብቻ መሆን የለበትም። No.
አቀይ እንደሌለች ታውቂ በልመና ለተዘረጋው ምላስ ይቅርታን ከኛ ልጠይቂ መቼስ ቆመሻለኛ ለምረት ያን ገዝማትምሽን ፈትሽ ሚያትችያለሽ ተርፈሻል ከሳሰበበት መከራና ጭንቀት የኔ እዚህ ቆመ መጠበቅ ልክ ሆናችሁ ከእናንተ ለፈልገው እንደነገሳታችሁ ለምህረት ሳይሆን እዚህ ቆሜ መጠበቅ ቁጭቱን እንጂ እናሰራጊታ መጠበቅ የአማሮ ቀደም እስኪናበት በደም ተለብሶ የተዋገር ባሽታ ሊባል የአባቱ ርስ ተርሶ እረስ ብለሽው እረስ ብለሽን የምትዋጊለት ሀይ፣ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ትንሽ አርፍጃለሁ፣ ግን ፍትህ ለአርሲ ኦርቶዶክስ ስላለ የመጣሁት እግዚአብሔር አካል በምክንያት እናረፈድኩኝ እና እንትን ሰው ማለት ነው መጀመሪያ ሰውነቱ ነው የሚቆጠሩ ሄሩ አይደለም፣ ሃይማኖቱ አይደለም፣ ጾታው አይደለም፣ ጀስት ሰው መሆኑ ብቻ ያስከብረዋል። እና ሰው እንዴት አመንክ ተብሎ ይገደላል? እንዴት ቤተክርስቲያኑ ይቃጠላል? ምን አይነት ድንቁርና እንደሆነ አላውቅም፣ ግን እግዚአብሔር ይጠብቃል። ሁላችንም እንተባበር እና ደግሞ ሀገር የሚያደርገው ህዝብ ነው። ፍትህ ከፈለግን ሁላችንም ተባብረን ድምፅ ሆነን ነው ፍትህ የምናስመጣው እና በቃ እግዚአብሔር ይርዳ ነው ብለው ሁላችሁም በየሃይማኖቶቻችሁ ጸልዩልን፣ እርዱ፣ ተረዳዱ። በቃ እኔ እንጃ ብቻ እግዚአብሔር ይጠብቀን። ለነዛ ምስኪን ሰዎችም እግዚአብሔር ይሆናቸው። አመሰግናለሁ። የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ፣ በሆነ ሀገር ላይ በእሳት፣ በሆነ ሀገር ላይ በሆነ ለጥቂት ለርካሽ የፖለቲካ ፍላጎት ተብሎ እዛም እዚህም ሰዎች ሲሞቱ ይታያል። እየቀነሰም አይደለም እየጨመረ እየሄደ ነው ያለው። በዚህ ሰዓት እንደ ሰው ቆመን በጋራ ማውገዝ፣ እንዴት ነው ይህ ነገር መቆም ያለበት ብለን መምከር፣ ዘግናኝነቱን ጸያፍነቱን ሁላችንም ተረድተን እኩል ካልጮህን መጠየቅ ያለበት አካል እንድጠየቅ ካላደረገን የሆነ መንደር ሰው ሲገደል ጮኸን የሆነ መንደር ሲገደል የምንስቅ ወይ ዝም የምንል ከሆነ ፍትሐዊም አይደለም፣ ዘላቂ መፍትሄም ሊያመጣ የሚችል ነገር አይደለም። በተለይ በሀገራችን ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ላለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይህ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለን? በዚህ ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንድረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም። ማስገደድ አይችልም። ማንም ሰው ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ ሱብሓነሁ ወተዓላ አለው። አንተ ግን ምንድነው? ወማ ዐለይከ ኢለል በላግ። ይሄ ነው እስልምና መሪ፣ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያ ይሁን ይህ ይሁን አይደለም። መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደረግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ولولا دفع الله الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله كثيرا ይላል። ቤተ እምነቶች የአይሁድ ምኩራቦች፣ የክርስቲያኖች ቤተ ክርስቲያን፣ መስጂዶች መነካት እንደሌለባቸው ነው አላህ የሚነግረን። ሰዋሚዕ
ገዳማት፣ ወቢያ ወሰለዋት ወመሳጅድ የተለያዩ ቤተ እምነቶች የየራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው ነው አላህ ሱብሓነሁ ወተዓላ የሚነግረን። በጦርነት መሃል እንኳን ሆኖ ረሱል ዓለይሂ ሰላቱ ወሰላም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነቢዩ ዓለይሂ ሰላቱ ወሰላም መመሪያ ሲሰጡ የነበሩት። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሃ አልአሕባ እነዚህ ጭካኔ የተሞላበት ሰዎች የሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪ በተላበሱበት ሰዓት ነው እንጆ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ቢኖር ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክሩም። ለስጋ የምናርዳት በግ እኮ ታሳዝነናለች አይናችንን ስታይን አይደል እንዴ? እንዴት ይሄ ክቡር የሆነን የሰው ልጅን አላህ ሱብሓነሁ ወተዓላ አክብሮት ችሮት በእጁ የፈጠረን ፍጡርን መግደል አይደፍርም። ጭካኔ የተሞላበት አረመኔያዊነት የተጠናወተው ካልሆነ በስተቀር ማለት ነው። ከየት ነው ወጥተው እነዚህ ሰዎች? ከኛው ከራሳችን የኛው ምሳሌዎች ናቸው። ከሌላ ሀገር ከሌላ ፕላኔት አይደለም የመጡት። እየተላመድ ነው እያልን ነው ያለ ነው። አንድ ሰው ሲገደል እንደነግጥ ነበር። ዛሬ ግን ቁጥር እንጠይቅናል መጠየቅ ጀመር። በቁጥሩ ልክ ነው ሀዘናችን ትንሽ ከፍ የሚለው ወይ በአገዳደል ሁኔታ። መቼ ነው እንዲህ አይነት ጸዩፍ የሆነ ተግባርን ጭካኔ የተሞላበትን ነገርን እንድንለማመድ የተደረግ ነው? ኢዘን አዩሀል አሕባ ዛሬ የምናወርስበትን ነገርን እንድንለማመድ የተደረግ ነው። ኢዘን አዩሀል አሕባ ዛሬ እናወግዛለን። ትናንትም ስናወግዝ ነበር፣ ነገም እናወግዛለን። ለየትኛውም የፖለቲካ ፍጆታ ሊውል አይገባም። ጉዳይ መንደር ለይተን ማልቀስ፣ ሰፈር ለይተን ማልቀስ፣ ብሔር ለይተን ማልቀስ፣ ሃይማኖት ለይተን ማልቀስ ይህ አይዋጣም። ወደ አቅላችን ተመልሰን ወደ ልቦናችን ተመልሰን ሰው በመሆናቸው ሁሉንም በእኩል አይን አይተን በእኩል ህሊና አስበናቸው ይህንን ተግባር ፈጻሚዎችን መያዝ አለብን፣ ማስቆም አለብን። የታለ የህግ በላይነት ብለን መጠየቅ መቻል አለብን። ለምንድን ነው በእነዚህ ሁሉ ዓመታት እንዲህ አይነት ድርጊት ፈጻሚዎች ለህግ ቀርቦ ያላየን? ተጠያቂ ተደርጎ ያልሰማን? እስላም እኮ ሐድ ሲያደርግ የገዳይን ሐድ፣ የሰራቅን ሐድ፣ የወንጀል የሚሰራን ሐድ ቅጣትን ሲበይን ዴትረንስ ሪዛልት ውጤት ስላለው ነው። ቀድሞ የመከልከል የማቀብ ሌላውን የማስተማር ውጤት ስለሚያመጣ ነው። ከባድ ጦርነቱ ዳግም ተጀምረዋል። ኢራን ወደ እስራኤል የባላስቲክ ሚሳኤል ጥቃት ሰንዝራለች። ኢራን በርካታ ሚሳኤሎችን ወደ እስራኤል እንዳስወነጨፈች እንግዲህ አሁን ላይ የወጡ መረጃዎችም እያሳዩ ይገኛሉ። እንግዲህ ከመሸ ማለት ነው ጦርነቱ በአዲስ ተጀምሯል። እንግዲህ እስራኤልን በእነዚህ ሚሳኤሎች ምን ያህል ጉዳት እንደደረሰባት የተገለጸ ነገር የለም። ነገር ግን እስራኤልም ኢራንን ለማጥቃት ማለት ነው አሁን ላይ እየተዘጋጀች እንደሆነ እንግዲህ እየተገለጸ ይገኛል። የመካከለኛ ምስራቅ ጦርነት ዳግም ተጀምሯል። አዲስ ነገር ካለ የማጋራችሁናል። መልካም ምሽት። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ 6 ሚሊዮን ሴሌብሬት እያደረግን ያለ ነው ከአቶ ፋሪስ ጋር። ቱዌፍ ፕሮፐርቲ ቃል ገብቶልናል መጥተናል። ናብዬ ይህ የሚያምር ቦታ የሚያምር ሙዚቃ ታደርግና ማለት ነው አሳይልኝ። ሌትስ ጎ ዳንኤል ኦርቶዶክስ አይደለም። እናንተ አሽቃብጡለት እንጂ እሱ ኦርቶዶክስ አይደለም። ናሁን ፎንቴ ኦርቶዶክስ አይደለም። ተለውን ግብሽ አይደለም። እናንተን ይቦጠቡጧቸዋል እንጂ የኦርቶዶክስ ልጆችን ኦርቶዶክስ ቤታዮ ሰርታለች አይቻልም። መማር ሁሌ እንደሰራቸው በኦርቶዶክስ ጉዳይ ተደራድራ አታውቅም። መማር አለባቸው። አትደራደር። ጃኒ ሰርታለች። ያ እናንተ አሽቃብጡላቸው እንጂ እነ ጆን ዳንኤልም ሆነ አሁን ፎንቴ በለው ምናምን አይሰማም። ለምን ስታልቃጡ? አዶናይ ሰርቷል፣ በደንብ አድርጎ ሰርቷል። አይቻልም። ኤርሜችዲ ይሰራል፣ ኦርቶዶክስ ነው። ስለዚህ ከኦርቶዶክስ ማን ነው በተቸገረ ጊዜ በተጎዳ ጊዜ ምን ባልክ ጊዜ ማን ነው ከጎን መቆም ያለበት? ይኸው ማን ያላግጥብሃል፣ ማን ከጎን ቆሟል የሚለውን ታል
ብትንጫጩም ለትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም። ልክ እንደ ዝናብ በአንዴ ትጎርፉና ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እና ቪዲዮን ስሙት። አሁን ያው ዝናብ እየመታን ያለው ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል፣ ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል። እና እንዳያችሁት ነው ቪዲዮን ማለት ነው። አዶናይ አሁን እኛንን ፕሮፌሽናል የምናደርግህ ማለት ነው። ጠብቅ፣ ይሄ መልስ ለራስ ይመለስልሃል። ቪዲዮን በደንብ ሼር፣ ኮፒንግ፣ ሪፖስት አድርጋችሁ ሁላችሁም እየሰራችሁ ቪዲዮ ፖስቱ ማለት ነው። የፎሎ ማንሳት ቻሌንጅ ጀምረናል። ሁላችንም እያነሳን ነው። አንዳችንም ሙስሊሞች እንዳንቀር ማለት ነው። እኛ ከክርስቲያኖች ጥላቻ የለብንም ከአንተ ጋር እንጂ። አዶናይን ለአክሱም ለምን ድምፅ አልሆንኩም ብሎ አንፎሎ ቻሌንጅ ተጀምረዋል። በእርግጥ እስልምና ወረተኛ አይደለም። በወረት የሚለካ በወረት እንትን የሚል አይደለም። ሲደረግለት ከጎረቤት ጋር መልካም የሚውል ሳይደረግለት ሲቀር የሚገፋ ሃይማኖት አይደለም። ምናልባት ማንም ሰው እምቢ ባለበት ሁኔታ ላይ ለባቡል ኸይር መልካም ነገር ብሎ ባቡል ኸይር ስኬት ላይ እንዲደርስ አድርጓል። የእኛ ሙስሊሞች ገንዘብ እየጠየቁ ባቡል ኸይርን ይሄን ፐርሰንት ሰጭኛለሽ ወይ እያሉ እየተደራደሩባት በነበረበት ሰዓት በነፃ ሂዶ ግን አገልግሏል። ምናልባት አክሱም ሀገሩ ነው። ነገር ግን የኛ መጅሊስ፣ የኛ አመራሮች፣ የኛ ሰዎች ምን አደረጉ ነው ጥያቄ። የተስተካከለ ሀገረ መንግስት የሌለባት ክልል ላይ ምን እንዲደረግ ነው የምትፈልጉት? መጅሊስ አመራሩ ዋና ፕሬዚዳንቱ ምን አደረገ? ፍትህ 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 እያልን በየቀኑ ማልቀስ፣ በየቀኑ የወንድሞቻችን ስቃይ መከራ መጨመር። ስንት ዓመት አለን? ከ5 ከ6 ዓመት በላይ አለን እኮ ፍትህ እያልን መጮህ ከጀመርን። መጅሊሱ ምን አደረገ? ምን የተጨበጠ መፍትሄ ወሰደና ነው ከሌላ ወገን እናንተ ድምፅ የምትጠብቁት? ሙስሊሙ ማህበረሰብ ማድረግ ያለበትን በሙሉ አድርጓል ወይ? እስልምና ደግሞ ወረተኛ አይደለም። ፍትህ ስላለልን ልንወደው፣ ፍትህ ስላለልን ልንጠላው። ትናንት ለሙስሊሙ ባቡል ኸይር የሆነ ነገር ሲያደርግ አላሁ አክበር እያልን ስንወደው፣ ዛሬ ልንገፋው፣ ሁሉንም በመልካም ስነ ምግባርና በጥሩ ስብዕና ባህሪያችን እንዲወደን ነው የምናደርገው። አንፎሎ ቻሌንጅ እንጀምር። አድርጉ፣ ይደረግ፣ ምንም ችግር የለውም። ዛሬ ከጠላ ነው ነገ ደግሞ የሆነ መልካም ስራ ሰራ ልንወደው ጨምር አንፎሎ ልንጨምር እንችላለን። ግን የእኛዎቹ አመራሮች ለአክሱም ሙስሊም ምን አደረጉ ነው? ምን ተደረገላቸው? አላህን እንፍራ። አክሱም ኢንሻአላህ አንድ መስጂድ አይደለም 101 መስጂዶች እንሰራለን፣ አይቀርም። እስልምና ተገፍቶ መጨረሻው ድል ነው። ኢንሻአላህ እንሰራለን። ግን አላህን ፍሩ። ነገ ከነገ ወዲያ ለሆነ ጉዳይ ሊያስፈልገን ይችላል። ማንም ሰው በአንድ ቀን ወደን በአንድ ቀን የምንጠላ ሙስሊሞች አይደለንም። ስርዓት ያዙ። ለሙስሊም ጠላቶች እንዳሉ እናውቃለን። ጠላቶቻችንን ጠላት ብለን እንናገራለን። ሰላማዊ እየኖረ ያለን ህዝብ ግን በእምነቱና የእምነት ቦታው ላይ ይሄ ጥቃት ሮንግ ነው። አላህ አይወድም። ሱብሓነሁ ወተዓላ ረቡል ዒዛ ጀለ ፊዑላ አይወድም። ይሄንን በእምነታቸው የሚጠይቃቸው እሱ ነው። ሱብሓነሁ ወተዓላ የፈጠራቸው እሱ ነው። ይሄንን ስነ ምግባር ያደረጉ ሰዎች ደግሞ ዛሬም ነገም ከነገ ወዲያም ሰውኛ ውስጣቸው የሌለ ከአውሬ በታች ናቸው። ንጹህ ህዝብ ላይ ሄዶ የሚያርከፍክፍ መሳሪያ ከአውሬ በታች ነው። አንዲት እዝነት የሌለው ወላሂ ከአውሬ በታች የሆነ አንዲትን ነፍስ ላይ እንደዚህ እጁን አድርጎ ሲተኩስ ከዚህ በላይ አውሬ በታች መሆን የለም። አውሬ እንኳን ዛሬ የሚተዛዘንበት ጊዜ ነው። አውሬ ለአውሬ ያዝናል። እንደዚህ ዘርግቶ የሚያርከፈክፍ ላያቸው ላይ ይሄ ሮንግ ነው። ይሄ ጨካኝነት፣ አረመኔነት ነው። በሰላም እየኖረ ያለ ህዝብ ላይ ሄዶ ጥይትን ማርከፍከፍ ይሄ ጀግንነት አይደለም። የፖለቲካ እንትን ሲከስርባችሁ ጀግንነታችሁን ንጹህ ህዝብ ላይ ለማሳየት ምንም የማያውቅ ህዝብ እየኖረ ያለ እየበላ እየጠጣ እየኮተኮተ እየቆፈረ ያለ ህዝብ ላይ ጉልበታችሁን ማሳየት ትፈልጋላችሁ። ይሄ ጀግንነት ነው ለእናንተ? የሄዳቸው እምነት ቦታዎች ላይ ጥቃት ማድረግ ጀግንነት ነው ለእናንተ? ይሄ ከሞት ሞት በላይ መሞት ነው።
ይሄን ደግሞ የአርሲ ህዝብ ላይ እጃችሁን አጠቁሙ። አርሲ ውስጥ አሁንም ከነሱ ጋር ሆነው ከጎናቸው የቆሙ ብዙ ሰዎች ስላሉ አርሲ ላይ ማለት ነው። አቁሙ። ስንናገር እየተጠነቀቀን እንናገር። እስልምና ይሄንን ያወግዛል። ሙስሊሞች ብላችሁም እንዳትጠቁሙ። አላሁ ረቡል ዒዛ ሀገራችንን ሰላም ያርግልን። ሚስኪን ህዝብ ላይ እጁን የሚዘረጋ ማንም የሌለው ህዝብ ላይ ጉልበቱን ማሳየት የሚፈልግ ዛሬም ነገም ከነገ ወዲያ ማወቅ ያለባችሁ ዛሬም ነገም ከነገ ወዲያ ሙስሊም ህዝብ ላይ የሚሆን የሌላ እምነት ተከታዮች ላይ ማንም የላቸውም ብሎ እዛ ቦታ ላይ ጉልበቱን ኃይሉን ማሳየት የሚፈልግ ከእንስሳ በታች ነው። ጉልበት ካለው ከጉልበተኛ ጋር ነው እኩል የሚቆመው፣ ንጹሃን ህዝብ ላይ አይደለም። ጉልበት ካለው አቅም ያለው ጋር ነው ሄዶ የሚፋለመው እንጂ ንጹህ እየኖረ ያለን ህዝብ የሚኮተኩትን የሚቆፍር ጠዋት ወጥቶ ማታ በሰላም ገባው እያለ ጭንቅ ላይ ያለን በልቼ ጠዋት በልቼ ነገ እያለ የሚያስብን ሚስኪን ህዝብ ላይ ጣታውን የሚዘረጋና የሚያርከፈክፍ ይሄ ከእንስሳ በታች ነው። አሁን ክርስቲያን ተገደለ አልተገደለ የሚለው ጨዋታ አይደለም። ኢትዮጵያ መሪ የላትም። መሪ እስከሌለው አናርኪዝም ተፈጥሯል። ጠመንጃ በሚሊዮኖች ኢትዮጵያኖች እጅ ገብቷል። ያንን ደግሞ ለመከላከል አንተም እንዳቅም መታጠቅ ነው። አሩሲ ላይ ተገደልኩ፣ ሸኖ ላይ ተገደልኩ፣ ሸኔ ገደለኝ፣ ሸኖ ላይ ሞትኩ አይሰራም። ትመክታለህ። ዋልድባ ያለው መለኩሴ ራበ ማለት የለበትም። የሚያመልከው አልፋና ኦሜጋ ዓለምን ሁሉ የፈጠረው ጌታ አለለት። ለምን አልመገበውም ብለን መጠየቅ ነው ያለብን። ፔኒ ሳንቲም ማቅረብ የለብን። ቋርፍ እየበላው ነው ብሏል። ቋርፉን እየበላ መቀጠል አለበት። ምን አገባል? ዋልድባ ተራበ የምትለኝ ምን አገባኝ? ደብረ ሊባኖስ ተራበ መለኩሴ ብትለኝ አያገባኝ። ምን ሊሰራ ገባ ነው የምልህ። ስራ ጠል ነው፣ እውቀት ጠል ነው። ክርስትና እንደዚህ አይደለም። ክርስትና በስራ ነው የሚገለጠው። ክርስትና በስራ ነው የሚገለጠው። ክርስትና እንደ ዳዊት ጠላት ክስገል ነው። እንደ አሩሲ አይ መስቀል ይዘን እንደ ኒውዮርኩ ጳጳስ የሌባ ምንድነው ያለ ያቀጭነው ሰውዬ። ይሄ ደግሞ አንከር የሚባል ሌባ አለ። የዚህ ጽምዶ ሌፋን ነው ምንድነው ይሄ ሚዲያ እንዴት ነው አባታችን ደግሞ የሚጠይቀው እሱ ነው። አይ እኛ እኮ ተዋጉ አንልም፣ መክቱ አንልም፣ ጸሎት ብቻ። አየው እውነትህን ነው። የሸኔና የአብይ አህመድ ጦር በአማራ ላይ የሚያደርገው የአብይ አህመድ ጦርና ኦሮሚያ ውስጥ ያለው ኦነግ ሸኔ በጸሎት ነው የሚቆመው። አፈንድዳ አማራ ጸሎት ስታረግ የእመቤታችንን እንትን ስደግም ቂጥ ላይ ለጥጦልህ መትረጌስ ይሄድላል። አንገትህን አላሁ አክብር ብሎ ቆርጦ ሄደ። ወንድሜ ታጥቆ ሲመጣ ታጥቀህ እንደ ቅዱስ ዳዊት እግዚአብሔር ሳያዝዝህ አንገቱ ስትቆርጠው ብቻ ዋልድባ መለኩሴ የተራብኩ ብለህ እንዳትጮህ። የምትሞትለት አምላክ ኢየሱስ አለን። በቅቻለሁ ነቅቻለሁ ብለሃል። መላእክት ማታ ማታ በመንፈስ ሊመግብ ይገባል። ደብረ ሊባኖስ ያለሽ መለኩስ ወጣቱ ነሽ፣ ዶክተርነትሽን አቁመሽ የገባሽ አለ። በእንግሊዘኛ ጸሎት ማድረግ አለብሽ። የተማርሽ ዶክተር ነሽ፣ ፕሮፌሰር ሆነሽ ዓለምን ማቅናት ሲገባሽ ዘለሽ የገባሽለት አምላክ ወይ ደግሞ ጊዮርጊስ በፈረስ ትኩስ ዳቦና ቁርጥ ስጋ መምጣት አለብን። ያን ካላረገ ለምን አባሽ ታምኚዋለሽ? ባናት ተዘግዘቅ ብለሽ መውጣት አለብሽ። ይሄ ክርስቲያን ተገደልኩ፣ እስላም ገደለኝ፣ ሸኔ ያረደኝ፣ አብይ ገደለኝ አይሰራም። የዛሬው ቪዲዮዎች እነዚህ ነበሩ። ሀሳባችሁ ኮመንት ላይ ያስቀምጡልኝ። ቸር ዋሉልኝ።